ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የገበያ ሚዲያ ተከታታዮቻችን እንደምን አላችሁ? የምዕራፍ 2 የተመራረጡ የቢዝነስ መረጃዎቻችንን ይዘንላችሁ ቀርበናል። ከመረጃዎቹ ጋር መላኩ ደምሰው ነኝ። በቅድሚያም አርዕስቶችን እናስቀድም። የነዳጅ ግብይትን በተመለከተ ቅጣት የሚያስጥል አዋጅ ተግባራዊ መደረጉ ተገልጿል። ተግባራዊ የተደረገው ይህ አዋጅ ምን ቅጣቶችን በውስጡ ይዟል? እናደርሳችኋለን። መንግስት የምንዛሬ አቅርቦት ችግር የለም ማለቱ ተሰማ። ይህ የምንዛሬ አቅርቦትን በተመለከተ ማብራሪያ ተሰጥቷል። በዝርዝር መረጃችን ይዘነዋል። በርካታ ህገወጥ ስደተኞችን ያሳፈረች ጀልባ ባጋጠማት አደጋ ከግማሽ በላይ የሚሆኑ ዜጎች መሞታቸው ተገለጸ። የሚሉትንና ሌሎች የቢዝነስ መረጃዎችን ወደ እናንተ እናደርሳለን። አዳዲስና ትኩስ የቢዝነስ መረጃዎችን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ እየጋበዝን በዝርዝር ወደምንመለከታቸው መረጃዎች እናልፋለን። ከቅርብ ጊዜ ወዲህ በኢትዮጵያ የሚከሰቱ የማጭበርበር ወንጀሎች ቁጥራቸው እየጨመረ መምጣቱን የኢንፎርሜሽን መረብ ደህንነት አስተዳደር አስታወቀም። ከማጭበርበር ጋር በተያያዘም ለሚመለከታቸው የህግ አስከባሪ አካላት በተደጋጋሚ ሪፖርቶች ቢቀርቡም የሚያገኙት ምላሽ እምብዛም አጥጋቢ አለመሆኑ ነው የተገለጸው። ችግሩን በዘላቂነት ለመከላከል ግለሰቦች በቅድሚያ በምን መልኩ ሊጭበረበሩ እንደሚችሉ ማወቅ ይገባል ያለው አስተዳደሩ አጭበርባሪዎች በምን መልኩ ወደ እኛ ቀርበው ሊያታልሉ የሚችሉባቸውን 7 መንገዶች በዝርዝር አመላክቷል። እንደ ኢንፎርሜሽን መረብ ደህንነት አስተዳደር መረጃ ከሆነ በመጀመሪያ ደረጃ ላይ የተቀመጠው የማጭበርበር ተግባር በፍቅር ጓደኝነት ስም የሚፈጸም መሆኑን ጠቁሟል። አጭበርባሪዎች የፍቅር ግንኙነትን ወይም ጓደኝነትን እንደ ወጥመድ ሲጠቀሙ ይስተዋላል ያለው የአስተዳደሩ መረጃ እነዚህ ግንኙነቱ እውነት እንዲመስል ጠንክረው የሚሰሩ ሲሆኑ የወጥመዳቸው ሰለባ የሆኑ አካላትን ከፍተኛ ገንዘብ ያጭበረብራሉ ብሏል። ሌላኛው ትርፍ ለማግኘት ባለን ፍላጎትና ከሰዎች ገደብ ያለፈ ጥቅም ፍለጋ ባህሪ ምክንያት ሰዎች ሊጭበረበሩ እንደሚችሉ አስታውቋል። ትርፍ ለማግኘት በምናደርጋቸው እንቅስቃሴዎች ከፍተኛ ጥንቃቄ ማድረግ እንደሚገባ የጠቆመው አስተዳደሩ አጭበርባሪዎች እኛን ለማማለል በቀላሉ ብዙ ገንዘብ የምናገኝበት አማራጭ እንዳላቸው በማስመሰል ሁሉንም አይነት የማጭበርበር ዘዴ በመጠቀም ገንዘቦችን ይወስዳሉ ብለዋል። በሶስተኛ ደረጃ የተቀመጠው የምርትና አገልግሎት አቅራቢ በመምሰል የሚፈጸም የማጭበርበር ተግባር እንደሚፈጸም ያመላከተው መረጃው አጭበርባሪዎች ምርቶችንና አገልግሎቶችን የሚገዙ ወይንም የሚሸጡ በመምሰል ሰዎችን በማጥመድ ያጭበረብራሉ ብሏል። በማስፈራራትና በስራ ቅጥር ስም የሚፈጸም የማጭበርበር ተግባርም እንዳለ የሚዘረዝረው የኢንፎርሜሽን መረብ ደህንነት አስተዳደር መረጃ አጭበርባሪዎች የእኛን ማንነት ወይም ገንዘብ ለማጭበርበር ማንኛውንም ታክቲክ እንደሚጠቀሙ ጥቆማ ሰጥቷል። ከፍተኛ ክፍያ የሚያስገኝ ስራ እንደሚያስቀጥሩም በማግባባት ከፍተኛ ሽልማት አግኝታችኋል በሚልና ያልሆኑትን ሆነው በመቅረብ የተለያዩ የማጭበርበሪያ ተግባራት እንደሚፈጽሙ ያብራራው የአስተዳደሩ መረጃ ለቅጥሩ ቅድመ ክፍያ በመጠየቅ ገንዘባችንን አሳልፈን እንድንሰጣቸው በማድረግ ሊያጭበረብሩ ይችላሉም ብሏል። አጭበርባሪዎች ያልቆረጥነውን ሎተሪ ወይንም ያልተሳተፍንበትን ውድድር እንዳሸነፍንና ሽልማት እንዳገኘን በመንገርም ሽልማቱን ለመውሰድ ቅድመ ክፍያ ወይም ምስጢራዊ መረጃ እንዲሰጣቸው በማግባባት እንደሚያጭበረብሩም በመረጃው በግልጽ ተቀምጧል። በመጨረሻም የኢንፎርሜሽን መረብ ደህንነት አስተዳደር ከነዚህ አይነት አጭበርባሪዎች ራስን ለመከላከልና ከአጭበርባሪዎች ወጥመድ ለማምለጥ ዜጎች የተዘረዘሩትን የማጭበርበር አይነቶችን ጨምሮ ሌሎች አጠራጣሪ ሁኔታዎችን ሲመለከቱ ለሚመለከታቸው የመንግስት አካላት በማጋለጥ ወንጀልን መከላከልና ራስን ከመሰል አደጋዎች መጠበቅ እንደሚገባም አስታውቋል። የንግድ ውድድርና የሸማቾች ጥበቃ አዋጅ ማሻሻያ ሊደረግ እንደሆነ ተነግሯል። በሸማቾች ላይ የሚፈጸምን የመብት ጥሰት ምላሽ ይሰጣል የተባለ የንግድ ውድድርና የሸማቾች ጥበቃ አዋጅ ማሻሻያ ሊደረግበት መሆኑ ተገልጿል። የንግድ ውድድርና የሸማቾች ጥበቃ አዋጅ የሸማቾችን መብት ከማስጠበቅ አንጻር መደረግ የሌለባቸውና ያለባቸውን ተግባራት በመዘርዘር ማስቀመጡን በንግድና ቀጠናዊ ትስስር ሚኒስቴር የሸማች መብት ጥበቃና
የግንዛቤ ፈጠራ ዴስክ ኃላፊ አቶ ሴፉ አየለ ተናግረዋል። ይሁንና ማሻሻያ ያልተደረገበት አዋጁ የመብት ጥሰት በሸማቹ ላይ ሲደርስ፣ አላስፈላጊ የዋጋ ጭማሪ ሲኖር፣ በምርቶች ላይ አግባብነት የሌለው ባዕድ ነገር ሲገጥም ሸማቹ መብቱን ለማስከበር የሚያልፍበት ሂደት አሰልቺ እንደሆነ ማንሳታቸውን ዘገባዎች ጠቁመዋል። ይህን ችግር ለመፍታት አዋጁን በማሻሻል በአፋጣኝ ምላሽ ለመስጠት እየተሰራ መሆኑን የሚያነሱት ኃላፊው በዚህኛው ማሻሻያም ሸማቹ ወዲያውኑ ብዙ ሳይደክም ምላሽ የሚያገኝበትን አሰራር መዘርጋቱንም አንስተዋል። የንግዱን ህብረተሰብ ከጸረ ውድድርና ተገቢ ካልሆኑ የገበያ ተግባራት እንዲሁም ሸማቹን ከሚያሳስቱ የገበያ ሁነቶች የሚከላከልና ለነጻ ውድድር አመችነት ያለው ስርዓት መዘርጋት አስፈላጊ ነው ተብሏል። ህገወጥ የነዳጅ ግብይት ላይ እስከ ግማሽ ሚሊዮን ብር የሚደርስ ቅጣት የሚያስጥል አዋጅ ተግባራዊ መደረጉ ተገልጿል። የህዝብ ተወካዮች ምክር ቤት ባለፈው ጥር ወር ያጸደቀው የነዳጅ ውጤቶች ግብይት ስርዓት አዋጅ ከመጋቢት ወር 2017 ዓ.ም ጀምሮ ተግባራዊ ሆኗል ተብሏል። ይህ አዋጅ በነዳጅ ግብይት ላይ የሚፈጸሙ ህገወጥ ድርጊቶችን ለመቆጣጠር ከፍተኛ የገንዘብ ቅጣትና የእስራት እርምጃዎችንም አካቶ የያዘ መሆኑ ተገልጿል። አዲሱ የነዳጅ ውጤቶች ግብይት አዋጅ 1363 ህዝባር 2017 በተለይም በህገ ወጥ የነዳጅ ግብይት ተዋናዮች ላይ እስከ 500 ሺህ ብር የሚደርስ ቅጣት እንደሚጥል ተደንግጓል። በመንግስት ቁጥጥር ስር ያሉ የነዳጅ ውጤቶችን ከመንግስት ከተተመነው በላይ የሸጠ ሰው ለመጀመሪያ ጊዜ ሲያጠፋ ከ350 ሺህ ብር እስከ 500 ሺህ ብር፣ በተደጋጋሚ ሲያጠፋ ደግሞ እስከ 5 ዓመት በሚደርስ ጽኑ እስራትና ከ350 ሺህ ብር እስከ 500 ሺህ ብር በሚደርስ መቀጮ ይቀጣል ነው የተባለው። ከዚህ በተጨማሪም የነዳጅ ማደያ በሌለባቸው አካባቢዎች ያለ ፍቃድ ነዳጅ ሲሸጥ የተገኘ ሰው ነዳጁ ተወርሶ እስከ 5 ዓመት በሚደርስ እስራትና ከ350 ሺህ እስከ 500 ሺህ ብር በሚደርስ መቀጮ እንደሚቀጣ የወጡ መረጃዎች አመላክተዋል። ቀደም ሲል የነበረው አዋጅ 838 ህዝባር 2006 በነዳጅ ውጤቶች ቁጥጥር ላይ ክፍተቶች እንደነበሩበት የተገለጸ ሲሆን አዲሱ አዋጅ እነዚህን ክፍተቶች ለመቅረፍ ያለመ ነው ተብሏል። መንግስት የምንዛሪ አቅርቦት ችግር የለም ማለቱ ተሰማም። አዋጭ ለሆኑ የአምራች ዘርፍ ፕሮጀክቶች የውጭ ምንዛሪ አቅርቦት ችግር አለመኖሩን የፕላንና ልማት ሚኒስተር ዶክተር ፍጹም አሰፋ ገልጸዋል። የምንዛሪ አቅርቦትን በተመለከተ የፕላንና ልማት ሚኒስተሯ በጠቅላይ ሚኒስተር ጽህፈት ቤት በኩል ከህብረተሰቡ ለቀረቡ ጥያቄዎች ምላሽና ማብራሪያ ሰጥተዋል። በኢትዮጵያ በአምራች ዘርፉ የተሰማሩና መሳተፍ የሚፈልጉ አካላት በውጭ ምንዛሪ ምክንያት ስራቸውን መቀጠልም ሆነ ግንባታቸውን ማካሄድ አልቻሉም። መንግስት ጉዳዩን እንዴት ይመለከተዋል የሚለው የሁል ጊዜ ጥያቄ ሲሆን፣ ነገር ግን ሚኒስተሯ በምላሻቸው በአምራች ዘርፉ የተሰማሩ ፋብሪካዎች የውጭ ምንዛሬ ስለሚፈልጉ ብቻ ምንዛሬውን ሊያገኙ የሚችሉበት እድል መኖሩን ገልጸው ባንኮች ኢንቨስትመንት ፕሮጀክቱን አዋጭነት በመገምገም ሊወሰኑ እንደሚችሉ ጠቁመዋል። የውጭ ምንዛሬ እጥረት ብቻውን ፋብሪካን ከመገንባት አያስቆምም ያሉት ሚኒስተሯ ኢንቨስትመንቱ አዋጭ ከሆነ የውጭ ምንዛሬና ብድር ከባንኮች ማግኘት እንደሚቻልም ገልጸዋል። በኢትዮጵያ የማክሮ ኢኮኖሚ ማሻሻያው ተግባራዊ ከሆነ በኋላ ትልቅ መዋቅራዊ ችግር የነበረውን የውጭ ምንዛሬ እጥረት ስር ነቀል በሆነ መንገድ እንዲፈታ አድርጎታል ሲሉም ገልጸዋል። በዚህም ባለፉት 7 ወራት የውጭ ምንዛሪ አቅርቦት እየተሻሻለ መምጣቱንም አክለዋል። በበጀት ዓመቱ የመጀመሪያዎቹ 7 ወራት ለውጭ ገበያ የቀረበው የምርት መጠን ከአምናው ተመሳሳይ ወቅት ጋር ሲነጻጸርም በ102 በመቶ ጭማሪ ማሳየቱንም ጠቅሰዋል። ከውጭ በተላከ ገንዘብ ወይም ሬሚተንስ የተገኘው የውጭ ምንዛሬ በ14 በመቶ ማደጉን ገልጸው ከልማት አጋሮች ባለፉት 7 ወራት ደግሞ 3.9 ቢሊዮን ዶላር መገኘቱን አንስተዋል። ብሔራዊ ባንክ የውጭ ምንዛሪ አቅርቦት እጥረት እንዳይከሰት ባለፉት 6 ወራት ብቻ 2 ጊዜ ለጨረታ የውጭ ምንዛሬ በማቅረቡ ባንኮች 5.1 ቢሊዮን ዶላር ግዢ መፈጸማቸውንም ተናግረዋል። ባንኮቹ ከገዙት የውጭ ምንዛሬ ክምችት ውስጥም 4.4 ቢሊዮን ዶላር መሸጣቸውን ጠቅሰው 720 ሚሊዮን ዶላር ትርፍ የውጭ ምንዛሬ ክምችት ይገኛልን ብለዋል።
በኢትዮጵያ ታምርት እንቅስቃሴ በተለያዩ ምክንያቶች ስራ አቁመው የነበሩ 395 ፋብሪካዎች ችግሮቻቸው ተፈቶላቸው ዳግም ወደ ስራ መግባታቸውንም አክለዋል። ለአምራች ኢንዱስትሪዎች የውጭ ምንዛሪ አቅርቦት ከአምናው የተሻለ አቅርቦት መኖሩን የገለጹት ሚኒስትሯ የፋብሪካ ጥሬ ዕቃ ግብዓት ከአምናው ተመሳሳይ ወቅት ጋር ሲነጻጸር ከ20 በመቶ በላይ ጭማሪ ማሳየቱንም አንስተዋል። በኢትዮጵያ በአሁኑ ጊዜ የውጭ ምንዛሬ እጥረት መዋቅራዊ ችግር የሚሆንበት ሁኔታ አለመኖሩን የፕላንና ልማት ሚኒስትሯ ተናግረዋል። በቱኒዚያ 56 ህገወጥ ስደተኞችን አሳፍራ የተነሳች ጀልባ በማዕከላዊ ሜዲትራኒያን ባህር ላይ ባጋጠማት አደጋ 40ዎቹ መሞታቸው ተገልጿል። በዚህም የጣሊያን የባህር ወደብ ጠባቂዎች እስካሁን የ6ቱን ተሳፋሪዎች አስከሬን ያገኙ ሲሆን 10ሩን ደግሞ ማትረፋቸውን ገልጸዋል። በጣሊያኗ ላምፔዱዛ ደሴት አቅራቢያ በደረሰው አደጋ እስካሁን 40ዎቹ የጀልባ ተሳፋሪዎች አልተገኙም ተብሏል። ሕይወታቸው የተረፈው ስደተኞች እንደተናገሩት ከሆነ ደግሞ ከቱኒዚያ ወደብ ደረጃውን ባልጠበቀው ጀልባ የተነሱት 56 ሲሆኑ ጉዞ እንደጀመሩ በነበረው መጥፎ የአየር ሁኔታ አብዛኞቹ ተሰዳጆች ወደ ባህር ውስጥ ወድቀዋል ብለዋል። የተባበሩት መንግስታት የስደተኞች ከፍተኛ ኮሚሽን ስደተኞቹ የኮት ዲቫር፣ ማሊ፣ ጋምቢያና የካሜሮን ዜጎች መሆናቸውን አስታውቋል። በባህር ላይ በደረሰው አደጋ የህገ ወጥ ስደተኞች ጉዞ የበርካቶችን ሕይወት አደጋ ላይ እየጣለ ነው ተብሏል። የተመድ መረጃ እንደሚያሳየው ባለፈው ዓመትም በባህር ላይ ለስደት ጉዞ ከጀመሩት ከ2200 በላይ የሚሆኑት ሰምጠው ወይም የገቡበት አልታወቀም ተብሏል። ምንም እንኳ የተመድ ቁጥር ቢቀንስም ትክክለኛ ቁጥሩ እንደማይታወቅ ነው የተገለጸው። በተመሳሳይ ከሳምንታት በፊት መነሻቸውን ከጅቡቲ አድርገው ወደ የመን ባህር ዳርቻ እያመሩ የነበሩ 180 በላይ የሚሆኑ ኢትዮጵያውያንና የሶማሊያ ዜግነት ያላቸው ስደተኞችን ጭነው በጉዞ ላይ የነበሩ 4 መርከቦች በቀይ ባህር ላይ ባጋጠማቸው የመስመጥ አደጋ ዜጎች መሞታቸው መዘገቡ አይዘነጋም። የተወደዳችሁ ተከታታዮቻችን በመጨረሻ ወደምንመለከተው ዝርዝር መረጃችን አለፍን። የአሜሪካ ፌዴራል ዳኛ የትራምፕ አስተዳደር ዩኤስኤድን ለመዝጋት የወሰደውን እርምጃ አገዱ። የዳኛው ትዕዛዝ በትራምፕ አስተዳደር እርምጃ ሁሉም የዩኤስኤድ ሰራተኞች በአስተዳደር ፍቃድ ላይ ያሉትን ጨምሮ ኢሜልም ሆነ የሥራ ኮምፒውተራቸውን ዳግም መጠቀም እንደሚችሉ ትዕዛዝ ማስተላለፉን የተሰማው። ሆኖም ግን ከሥራ መባረርን ስለመከላከሉም ሆነ ድርጅቱን ዳግም ለማቋቋም ስለመቻሉ የተባለ ነገር የለም። በፌዴራል ዳኛው የዩኤስኤድን እንቅስቃሴ በመገምገም መረጃዎችን በማጋለጥ ላይ የሚገኘው በቢሊዮነሩ ኤለን መስክ የሚመራው የመንግስት አስተዳደር ስኬታማነት በእንግሊዘኛው ምህጻረ ቃሉ ዶጅ የተሰኘው ዘርፍ በድርጅቱ ላይ ተጨማሪ እርምጃዎችን እንዳይወሰድ ማገዳቸውንም ዘርፉ የሀገሪቱ ህገ መንግስት ሳይጥስ እንዳልቀረ ማመላከቱን ዘገባዎች ጠቅሰዋል። በፕሬዝዳንት ትራምፕ የተሾሙት ኤለን መስክ በማህበራዊ መገናኛ ዘዴዎች በሚጽፉትም ሆነ በይፋ በሚሰጡት መግለጫ ዶጅን ሙሉ ለሙሉ እንደሚቆጣጠሩት እየጠቆሙ ይገኛሉ ተብሏል። ጉዳዩን ወደ ፍርድ ቤት የወሰዱት የዩኤስኤድ ሰራተኞችና ኮንትራክተሮች መስክና የሚመሩት ዘርፍ ህገ መንግስቱን የጣሰ እርምጃ እየወሰደ ነው ሲሉም ከሰዋል። ኤለን መስክ ደጋግመው ዩኤስኤድን እንዳያንሰራራ አድርገው እንዳንኮታኮቱት መግለጻቸውንም ዳኛው አመላክተዋል። ጠበቆቻቸው ግን ዳኛው የሰጡት ውሳኔ ድርጅቱን ለማፍረስ የተወሰዱ አብዛኞቹን እርምጃዎች በውጤታማነት ያስቆማል ወይንም ይለውጣል የሚል እምነትም አላቸው ተብሏል። የዩኤስኤድ ስራ መቆሙን ተከትሎም በተለያዩ ሀገራት የመድኃኒት አቅርቦት ችግር መከሰቱ እየተነገረ ይገኛል። አፍሪካዊቷ ሀገር ኬንያ ውስጥ HIV በደማቸው የሚገኙ ወገኖችም በመድኃኒት እጦት ህይወታቸው ለአደጋ ሊጋለጥ እንደሚችል ስጋት እንደገባቸውም መግለጽ ጀምረዋል። የተወደዳችሁና የተከበራችሁ የገበያ ሚዲያ ተከታታዮቻችን ለምዕራፍ 2 ያዝንላችሁ የቢዝነስ መረጃዎቻችን እነዚህን ይመስሉ ነበር። አዳዲስና ትኩስ የቢዝነስ መረጃዎችን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ በአክብሮት እንጋብዛለን። መልካም ጊዜ።